ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ብሪጅ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ሳይኮሎጂ ቻፕተር 1 ፓርት 2 ይዘንላችሁ መጥተናል። 1.3 ሂስቶሪካል ባክግራውንድስ ኤንድ ማጆር ፐርስፔክቲቭ ኢን ሳይኮሎጂ የሚለው ፓርት ይሆናል። እዚህ ሁለት ፓርት ይኖራሉ። ኤርሊ ስኩል ኦፍ ሳይኮሎጂ ኤንድ ሞደርን ሳይኮሎጂ የሚሉ ማለት ነው። ግን ከመጀመራችን በፊት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ያው ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልን፣ እናስተካክላለን ወይም ከቨር እናደርጋለን ቶፒኮችን። ሌትስ ዳይቭ ኢን። ኦኬ የመጀመሪያ ሳይኮሎጂ ኢመርጅድ አዝ ዲስቲንክት ሳይንስ ኢን 1879 ዊዝ ዊሊያም ፑንት ላቦር ኢን ሊፔዚንግ ጀርመን ማለት ነው። አሁን ምን ብለውናል? በ1879 ነው የተጀመረው ሳይንስ ማለት ነው። ላብ ተሰጥቶት እንደ ሳይንስ ተቆጥሮ ላብ እና ሳይንቲፊክ ሪሰርች መጠቀም የጀመረው በ1879 ነው ባይ ዊሊያም ፑንት ማለት ነው። ያው እዚህ ድምፅ ነው የሚለው ያው ፕሮናንስ ሲደረግ ፑንት ነው የሚሆነው ሰው እዛ ጀርመን ላይ ማለት ነው። እችም መያዝ አለባቸው። ዊሊያም ፑንት የሳይኮሎጂ አባት ተብሎ የሚታወቅ ወይም ደግሞ ሳይኮሎጂን የጀመረ ሳይንቲፊክ ሪሰርች ማለት ነው። እንደ ሳይንቲስት ሆኖ ተቀብለው ኦኬ አሁን ወደ ኤርሊ ስኩልስ ኦፍ ሳይኮሎጂ ያው በዚህ አሁን አካባቢ ያው ኤርሊ ስኩልስ ኦፍ ሳይኮሎጂ እንደዚህ እየተዘለለ ነው ያለው። ብዙም ትኩረት አድርጎ አያትማሩትም። ስፔሻሊ ሀረማያ፣ አዲስ አበባ ምናምን ዩኒቨርሲቲ ያላቸው ልጆች ይህን ከቨር አያደርጉትም። ግን ማወቅ አይጎዳም። ምክንያቱም ያው ኢንቾይስ ዲስትራክት ለማድረግ ወይንም ነገሮች ለመቀላቀል ብለው እዚህ ሊያመጡ ስለሚችሉ ማለት ነው። እሺ አሁን እንግባ። አንደኛው ስትራክቸራሊዝም። ስትራክቸራሊዝም ቪውስ ሳይኮሎጂ አዝ ስታዲ ኦፍ ስትራክቸር ኦፍ ማይንድ ኢት ኢዝ አን ኤክስፕላኔሽን ኦፍ ፑንት አይዲያ ባይ ሂዝ ስቱደንት ኔምድ ኤድዋርድ ቲችነር in 1867 up to 1927. The goal of structure was to find out the units of elements which make up the mind, such as sensation, image and feeling. Okay, structure ስንል የሚያጠናልን መጀመሪያ የዊሊያም ፑንት ልጅ የነበረ ወይም የእሱ ተማሪ የነበረ ነው። ማን? ኤድዋርድ ቲችነር ተብሎ በ1867 እስከ በ1927 የነበረ ተማሪ ነው ስትራክቸራሊዝም የመሰረተ ወይም ደግሞ በደንብ ማኒፌስት አድርጎ እንዲታወቅ ያደረገ ሰውዬ ማለት ነው። ይሄ ደግሞ ምንድነው የሚያጠናው የነበረ? ስትራክቸር ኦፍ ማይንድ። ማይንዳችን እንዴት ነው ስትራክቸር የተደረገው ማለት ኤሌመንቱ እንዴት ነው የተዋቀረው፣ ሴንስ እንዴት ነው የሚያደርገው፣ ኢሜጅ እንዴት ነው የሚፈጥረው፣ ወይም ፊሊንግ እንዴት ነው የሚፈጠረው፣ ከምን አኳያ ከስትራክቸር ጋር አኳያ እያይዞ የሚያጠና የነበረ ሳይኮሎጂ ፓርት ነው ማለት ነው። የሚጠቀምበት የነበረ ሜትድ ደግሞ ምን ይባላል? ኢንትሮሴፕሽን ሜትድ ተጠቅሞ ነው የሚያጠና የነበረው። ዲስ ሚንስ ሉኪንግ ኢንዋርድ ኢንቱ አወር ኮንሽስነስ ማለት ነው። ስለዚህ ቀጣይ ስናየው ደግሞ ያው ትንሽ ዝም ብዬ ፈጠን ለማለት እሞክራለሁ። ምክንያቱም ያን ያህል ዲፕ አንደርስታንድ ማድረግ ያለብን ነገሮች አይደለም። ያው ስትራክቸራሊዝም ብለን ስለ ማይንድ ስትራክቸር ያጠናን ካልን እሱን ካወቅና በዊሊያም ቲችነር እንደተፈጠረ እንደተጀመረ ካወቅንስ ኢናፍ ማለት ነው። ያው ኢንትሮሴፕሽን ይጠቀማል። ሁለተኛ ፋንክሽናሊዝም። ፋንክሽናሊዝም ደግሞ ስሙ እንደሚገልጸው ፋንክሽን ኦፍ ማይንድ የሚያጠና የጭንቅላት ጥቅም ማለት ነው የሚያጠና። ይሄ ደግሞ በማን ይመራል ነበር? ዊሊያም ጄምስ። ኤግዛሚኒንግ ዘ ማይንድ አዝ አ ፋንክሽን ኢን አዳፕቲንግ ቱ ዘ ኢንቫይሮንመንት ማለት ነው። ከኢንቫይሮንመንት ጋር አዳፕት አርጎ እንዴት ይጠቅመናል ወይም ደግሞ እንዴት ነው ፋንክሽን የሚያደርገው፣ እንዴት ነው የሚሰራው ማለት ነው። እንዴት ነው ፕሮሰሱን ሀፕን የሚያደርገው። ምክንያቱም ኢንቫይሮንመንት አለ፣ ኤፌክት ኦፍ ኢንቫይሮንመንት አለ። እሱ ጋር ማች አድርገው ከእሱ ጋር የሚሄድ ሆኖ እንዴት ነው የሚሰራው ወይም ደግሞ እንዴት ነው ፋንክሽን የሚያደርገው ማይንዳችን የሚለው በማን ይጠና ነበር? ፋንክሽናሊዝም። በማን ተጀመረ? ዊሊያም ጄምስ ማለት ነው። ቀጣዩ ሶስተኛው ምዕራፍ ምን ይሆናል? ገስታልት ሳይኮሎጂ። ሶስተኛው ቪው ሳይኮሎጂ አዝ ስታዲ ኦፍ ዘ ሆል ማይንድ ባይ ማክስ ዊትመር ኤንድ ሂዝ ኮሊግስ ዜይ ሄልድ ዛት ዘ ሆል ኢዝ ግሬተር ዛን ዘ ሰም ኦፍ ኢትስ ፓርትስ ሚንስ ማይንድ ኢዝ ግሬተር ዛን ኢትስ ፓርት ኢሜጅ ሴንስ ኤንድ ፊሊንግ። እቺ ደግሞ ደስ የምትል ፓርት ናት። ገስታልት ሳይኮሎጂ ምንድነው የሚያጠናው? ፐርሴፕሽን ዘ ሆል ወይም ደግሞ ጭንቅላት እንደ ጭንቅላት ራሱ ኢዝ ቢገር ግሬተር ዛን ምን ኢትስ ፓርትስ የየራሱ አሁን ስትራክቸር ስንል የየራሱ የሆነ ኢሜጅ ፊሊንግ ምናምን ይፈጥራል፣ ሴንስ አለው ብለናል። ከሱ በላይ ግሬቱ እንደ ማይንድ ማጥናት አለብን ወይም ደግሞ ማይንድ ነው ግሬት ዋን ብለው የሚያምኑና ፐርሰፕሽን የነበራቸው
ሳይንቲስቶች ናቸው ማለት እነማን ዋስ እነ ማክስ እና ሂዝ ኮሊግስ ከሱ ጋር የሚሰሩ የነበሩ ሳያጠኑ የነበሩ ምሁራን እንደማለት ነው። ያው ኖት ብላችሁ እንድትይዙት ነው። ጀነራሊ ዋት ኢዝ ኮመን ቱ ኦል ዶዝ ትሪ ስኩልስ ኦፍ ቶት ኢዝ ዘ ፋክት that they all try to examine the human mind within an internal, visible and hidden experience of human being ማለት አሁን ስትራክቸር ብለናል። ውስጥ እንዴት ነው ስትራክቸር የሆነው ብለናል። ፋንክሽን እንዴት ነው ፋንክሽን የሚያደርገው ገስታል ደግሞ ከሲንግል ፓርቱ እንደ ሆል ማይንድ መጠናት አለበት ወይም ሆል ማይንድ ነው ብለናል። እነዚህ ምንድነው እያጠኑ ያሉ ውስጥ ያሉት ማለት ሜታል ፕሮሰስ ያልናቸው ነገሮች ማለት ነው። መጀመሪያ ላይ ቪዲዮ ላይ ፓርት 1 ላይ ሜታል ፕሮሰስ ማለት ውስጥ ላይ የሚካሄዱ እንደ ቲንኪንግ ሪሜምበሪ የሚሉ ነገሮች እነሱ ኮንሺየስ የምንላቸው ነገር ውስጥ ማይንድ ውስጥ የሚገኙ ነገር መታየት የማይችሉ ነገሮችን ናቸው ሲያጠኑ የነበረው። ከዚህ ቀጥሎ የምናያቸው ግን እሱን ብቻ አይደለም ማለት ቢሄቪየሪዝም ፋውንድ ባይ ጆን ቢ ዋስተን ኢዝ ኢምፓሳይዝድ ኦብዘርቫብል ቢሄቪየር ዲስሚሲንግ ሰብጀክቲቭ ሜታል ፕሮሰስስ ማለት ነው። አሁን ምን ብለናል? ቢሄቪየሪዝም ስንል ያው ከውጭ የሚታይ ባህሪ እንደማለት ነው። በውጭ ያለው ኢግኖሪንግ ደ ኢንተርናል ሜታል ፕሮሰስ ማለት ውስጥ የሚካሄዱ እንደ ፊሊንግ የምንላቸው ሪሜምበሪንግ የምንላቸው ውስጥ ያሉ ባህሪያት ወይም ፊሊንጎች ኢፌክቶች ትተን ወደ ውጭ የሚያጠና ወይም ደግሞ ውጭ ፐርስፔክቲቭ ያለው በፐርስፔክቲቭ የሚገልጽ የነበረ ሳይኮሎጂ ነው። በማነት በጆን ቢ ዋስተን ማለት ነው። ምን ይላል? ኤቭሪቲንግ ሁሉም ትተን ውጫዊ ባህሪ ነው ማረር የሚያደርገው ወይም ደግሞ መጠናት ያለበት ሞስት ኢፌክት ያለው ሳይኮሎጂያችን ላይ ማነው ብለን የሚያስበው ውጫዊ ባህሪ ወይም ደግሞ መታየት የሚችል ነገር ማለት ነው። ኦኬ ኤግዛምፕል አለ። ኦብዘርቪንግ ኤ ዶግ ሳሊቬቲንግ አት ዘ ሳውንድ ኦፍ ኤ ቤል ባይ ፓብሎ ኤክስፐሪመንት ዊዛውት ኮንሲደሪንግ ኢትስ ቶት። ያ አሁን እንደዚህ በደመ ነፍስ የምናደርጋቸው ወይም በልምድ ምክንያት የምናደርጋቸው ነገሮች አሉ። አሁን ወደ አይናችን የሆነ ፓንች ቢሰነዘር ወዲያው ነው የምንጨፍነው ወይም ለመመለስ እንሞክራለን። ማለትም ሳናስበው በልምድ ግን የምናደርጋቸው ሀሳቦች ወይም የምናደርጋቸው ባህሪዎች አሉ አይደል? እነሱ ናቸው ማረር አድርገው የሚያደርጉት እንደሚለው ኤግዛምፕል ደግሞ ይሄ ፓብሎ ኤክስፐሪመንት የምንለው ውሻ መጀመሪያ ቤል አድርጎ ስጋ ይሰጠው ነበር። ከጊዜ በኋላ ግን ስጋ ሳይሰጠው ቤል ሲያደርግ ሳሊቬት ማድረግ ወይም ደግሞ ስጋ ይሰጠኛል ብሎ ለሀጃ ማውጣት የሚጀምርበት የነበረ ኤክስፐሪመንት ነው። እሱን ኤግዛምፕል የምንድነው የቢሄቪየራሊዝም ማለት ነው። እሺ ይሄ ቀጣይ ያለው ደግሞ ሳይኮ አናሊሲስ በማን ሲግመንድ ፍሮይድ። ስፔሻሊ ይሄ ኮንሴፕት እዚህ ብቻ የሚያልቅ አይደለም። በጣም ዲፕ የሆነ አንደርስታንዲንግ የሚፈልገው በቻፕተር ያው ስንሄድ በደንብ ኤክስፕሌን የሚሆን ነገር ነው። በዚህ ብቻ አይደለም ግን የተወሰነ ለአሁኑ ለቻፕተሩ የሚበቃው ኮንሴፕት ትንሽ ልናል። ሲግመንድ ፍሮይድ አፕሮችስ ፎከስድ ኦን አንኮንሽስ ዳይናሚክ ኤንድ ኮንፍሊክትስ። ምንድነው አንኮንሽስ የሆነ አሁን ምን ብለው ያስባል መሰላችሁ? ሲግመንድ ፍሮይድ 3 ፓርት አለው። ኮንሽስ፣ ፕሪኮንሽስ ኤንድ አንኮንሽስ ማለት ነው። አሁን ኮንሽስ የምንለው ይሄ መቆጣጠር የምንችለው የምናስበው የምናውቀው የሆነ ማይንዳችን ነው ይላል። ፕሪኮንሽስ ደግሞ የተወሰኑ ሂድን የሆኑ ነገሮች የረሳናቸው ግን በሆነ ምክንያት ማስታወስ የምንችለው ማለትም አሁን እስክሪብቶ ያስቀመጥኩበት ቦታ ልረሳው እችላለሁ፣ ግን በሆነ ነገር ሳይ አስታውሰዋለሁ። ወይም ደግሞ በቅርብ ያለ ማይንድ ፓርታችን ወይም የሚሞሪ ካፓሲቲያችን ነው ማለት ነው። አንኮንሽስ የምንለው ግን ሂድን ነው፣ የተደበቀ ነው። ማለትም በልጅነታችን የነበረ ወይም መጥፎ ትራማዎች የሚሉት ፍርሃት ምናምን የሚደበቁበት ወይም የሚቀመጡበት ነው። ልናስታውሰው ወይም ልናውቀው አንችልም ምን እዛ ስቶር እንደተደረገ፣ ግን ህይወታችን ላይ በጣም ትልቅ ለውጥ ሊያመጣ የሚችለው ማለት ነው። አሁን ቻይልድሁድ ትራማ የምንላቸው ነገሮች ያሉት እዚህ አንኮንሽስ ማይንድ ላይ ያሉ ነገሮች ነው። ያው አሁን አብዛኛው ጊዜ አንኮንሽስ ማይንድ ለመቀየር ያው ጠዋትና ማታ የሆነ ጥሩ መቀየር የምትፈልገውን አፕሮች መናገር አለብን ይባላል። ያው ሳይንቲፊክሊ ፕሩፍ ተደርጓል ወይ አልተደረገም አምናት ኳይት ሹር በት አንኮንሽስ ማይንድ መች ይከፈታል ይባላል። ጠዋት ከእንቅልፋችን ስንነሳ፣ ምሽት ልንተኛ አካባቢ እና በጣም ድራንክ በሆንበት ታይሞች ማለት ነው። ለዛ ነው የሰከረ ሰው ወይም የጠጣ ሰው እውነትን ይናገራል። ዋት ኢስ ፊል በቃ ውስጡ ያለው ተደብቆ ያለው ህመምን ነው አብዛኛው ጊዜ የሚናገሩ የሚባለው ለዛ ነው። ያው ሞቲቬሽን ስፒከሮቻችን ደግሞ ጠዋትና ማታ እየተነሳችሁ ያው መስታየት እያያችሁ መሆን የምትፈልጉት ነገር ንገሩት የሚሉትም ያው አንኮንሽስ ማይንድ ጠዋትና ማታ ይከፈታልና እሱ
ካመነው መሆን አቅማችን ይጨምራል ብሎ ስለሚታመን ነው ማለት ነው። ሌትስ ሲ አን ኤግዛምፕል አናላይዚንግ ኤ ፔሸንት ሪኩሪንግ ድሪምስ አባውት ፌሊንግ ቱ አንከቨር ሂደን ፊርስ ኦፍ ፌሊየር ሲግመንድ ፍሮይድ ቢካም ኮንቪንስድ ዛት ሳም ኦፍ ዘ ፊዚካል illness of his patient didn't have medical or bodily causes but non-physical or emotional causes. He called those kinds of illness as hysteria. Moreover, he studied the impact of unconscious mind in our daily life in adult lives. ምን ብለናል? unconscious mind አሁን አንዳንዴ ማስላችን ኖርማል ሆኖ የማይሰራ ወይንም መንቀሳቀስ የሚያቅታቸው ወይም ኢሞሽናሊ ዳሜጅ የሆኑ ሰዎች በፊዚካል ህመማቸውን ሲሰቃዩ እናያለን። ግን እሱ ምክንያት ሳይሆን ሲቀር ማለት ሲግመንድ ፍሮይድ ዶክተር ነበር። ያው እነዛ ሲያይ ምን ብሎ ኮንክሉድ አደረገ ማለት ነው። እነዚህን ህመሞች ምን ሃይስትሪያ ብሎ ነው የሰየማቸው። ሃይስትሪያ ማለት ደግሞ ምን ይሆናል? ኢሞሽናል ህመም ወይም ደግሞ አንኮንሽንስ ላይ ህመም ያለ ነገር እንደ ፊዚካል ኢፌክት መጥቶ ሲጎዳን ማለትም እግራችን ሽባ ሊሆን ይችላል፣ መንቀሳቀስ ያቅተናል፣ ምን ነገር ያቅተናል። ግን ምክንያቱ እዛ ማስል ኢፌክት ስላለው ወይም ዳሜጅ ስለሆነ ሳይሆን አንኮንሽስ ባለው ድራማቲክ የሆነ ፔይን ብቻ ነው ማለት ነው። ሰው እነዚህ በአብዛኛው ጥናቱ ሲግመንድ ፍሮይድ ዊርድ የሆነ ኮንሴፕት ተናግሯል። ያው ስንቀጥልና በቻፕተሮች እናቸዋለን ብለናል። ግን ሞር ፎከሱ አንኮንሽስ ማይንድ ኢን አወር ዴይሊ ላይፍ በየህይወታችን ምን አይነት ኢፌክት አለ። አብዛኛው አይናፋር የሚባል ሰዎች አሉ አይደል? እነሱ ምን አንኮንሽስ ማይንድ ላይ የሆነ ኢፌክት አለ ብሎ ስላለው ነው ብሎ ነው የሚታመነው። ኦር አዳልት ላይፍ ማግባት የሚጠላ በጣም የሚፈራ ትልቅ ሆነ አሉ አይደል? አዝ ኖርማል ፐርሰን ማድረጉ ቀላል ሆኖ ግን ሰዎች ነው ማድረግ የማይፈልጓቸው እነሱን አንኮንሽስ ላይ ያለው ሜሞሪ ነው ኢፌክት አድርጎን ብሎ የሚያምን ሳይኮሎጂስት ነበር ማለት ነው። እሺ ስለ ሲግማንድ ካየን አሁን ደግሞ ወደ ሞደርን ኦፍ ሳይኮሎጂ እንግባ። ሞደርን ሳይኮሎጂ ደግሞ አንደኛ ምንድን ነው? ሳይኮ ዳይናሚክ ፐርስፔክቲቭ ማለት ነው። ፐርስፔክቲቭ ነው ይሄ። ኤክስፕሎርስ አንኮንሽስ ፎርስስ ኤንድ ኢነር ኮንፍሊክት ቢልዲንግ ኦን ሲግመንድ ቲዮሪስ። ይሄ ሳይኮ ዳይናሚክ ፐርስፔክቲቭ የሚባለው በሲግመንድ ፍሮይድ ቲዮሪ ቤዝድ የሆነ ነው ማለት ነው። እነዚህ ሶስት ትልቆች ፓርት ፎከስ አድርገው ነው የሚናገሩት። ኢንፍሉዌንስ አንኮንሽስ ሜታል ኦን ኤቭሪዴ ላይፍ በየቀኑ ያለው ኢፌክት ምንድን ነው? በየቀን ኑሯችን እንዴት ሆልድ እያደረገን ነው የሚለው አንኮንሽስ ማይንዳችን ያጠናል ወይም ደግሞ ኢፌክት ኦር ሞቲቬት እያደረገን ነው። ጀስት ሳይት ኢፌክት ብቻ አይደለም ያለው እዛ የገባ ነገር አናውቀውም፣ ግን ላይፋችን ላይ ኢፌክት አለው። ሁለተኛ the role of child experience in shaping adult ህፃን ሆነን ያሳለፍነው ኤክስፒሪየንስ ምን ህይወታችን ላይ እንዴት ተልቀን ማለትም አዳልት ደርሰን እንዴት ኢፌክት ያደርጋል። አብዛኛው ጊዜ በህፃንነቱ የተደፈሩ እህቶቻችን ምን ሜሬጅ ላይ ለመግባት በጣም ይፈራሉ፣ ወንድ ለመቅረብ በጣም ይፈራሉ፣ ሴክሹዋል ፍላጎታቸው በጣም ይቀንሳል። ሰው ምንድነው ይሄ ትራውማ በህፃንነታቸው ያዩት ማለት ነው። በአባቱ ሲገረፍ ያደገ ልጅ ኮንፊደንስ በጣም ዝቅተኛ ይሆናል ትልቅ ሲሆን፣ ያው የዛኔ ስላለ አይደለም ግን አንኮንሽስ ላይ ሴቭ ተደርጎ ስለነበር ማለት ነው። እነዚህ ያጠናሉ። ሶስተኛ the role of interpersonal conflict in determining human behavior። ይሄ ሶስተኛ ደግሞ የውስጥ ኮንፍሊክት ማለትም እርስ በርስ ማለት ራሳችን አሁን አንዳንዴ አደርጋለሁ አታደርገውም፣ እንደዚህ ነህ እንደዚህ ነኝ፣ የዋህ ነኝ መጥፎ ነኝ ሚሉ በጣም ብዙ ነገሮች ኢንተርናል ኮንፍሊክት አለን ውስጣችን ውስጥ ለሰው መናገር የሚከብደን። ያው አንዳንዴ ልንናገረው ለምናምናቸው ሰው የምናዋራቸው ግን ውስጣዊ ኮንፍሊክቶች አሉ። እነሱ ባህሪያችንን እንዴት ዲተርማይን ያደርጉታል ማለት በውጭ የሚታይ ባህሪያችንን እንዴት አፌክት ያደርጉታል ማለት ብዙ ሰው እንደዚህ እንደምንም እንዳልተፈጠረ የሚስቅ የሚጫወት አለ፣ ዝምተኛ የሚሆን አለ፣ የሚጠጣ ሰው አለ፣ የሚያጨስ አለ። ያው አብዛኛው ጊዜ ሱስ የሚገቡ ሰዎች ያው ምክንያታቸው ኢንተርኮንፍሊክት ነው ብለው ለመግለጽ ይሞክራሉ። ያው ኢናፍ ሪዝን ነው ብዬ ባላምንም ግን አንደኛው ሪዝን ምንድነው? ኢንተርናል ኮንፍሊክት። እነዚህን ኢፌክት ኦፍ እነዚህን ነው የሚያጠና ወይም ፐርስፔክቲቭ አንኮንሽስ ያለው ኢፌክት የሚናገረው ማለት ነው። ሳይኮዳይናሚክ ፐርስፔክቲቭ ዋናው ምንድነው የሚያጠናስ የሚናገረው የሚገልጸው ስለ አንኮንሽስ ኢፌክት ኦፍ አንኮንሽስ ነው። በቃ ሶስት ላይ ሁለተኛ ደግሞ ቢሄቪየራል ፐርስፔክቲቭ ቢሄቪየራል ፐርስፔክቲቭ ለሶስተኛ ጊዜ ነው የሚገልጸው መሰለኝ። አሁንም ኦን ኦብዘርቫብል ቢሄቪየርስ ሼፕድ ባይ ኢንቫይሮንመንታል ስቲሙሊ ዘ ቢሄቪየራል ፐርስፔክቲቭ ኢዝ ሰምታይም ኮልድ ብላክ ቦክስ አፕሮች ኢን ሳይኮሎጂ
because it treats the mind as less useful in understanding human behavior and focus on what goes into and out of the box። ስለ ቢሄቪራል ፐርስፔክቲቭ ምን ይላል? ኢንቫይሮንመንታችን እንዴት ሼፕ ያደርገናል? ከውጭ የሚመጣ ውስጥ ያለ ወይም ኢንተርናል ኮንፍሊክት አንኮንሽየስ ምንላቸው ነገሮች ቻይልድሁድ ኤክስፒሪየንስ ምንላቸው ማረር አያደርጉም። ኢንቫይሮንመንታችን ነው ምን የሚቀርጸን ብሎ የሚያምን ፐርስፔክቲቭ ነው። የሳይኮሎጂ ፐርስፔክቲቭ ነው። ከውጭ የሚመጣው እንጂ ከውስጥ የሚወጣ ነገር የለም ብሎ የሚያምን ማለት ነው። ብላክ ቦክስ ማለት እንደዛ ነው። ቦክስ ነው፣ ከቦክሱ አለ ከውጭ ከኢንቫይሮንመንቱ፣ ከቦክሱ ግን የሚወጣ ነገር የለም ሚል ፐርስፔክቲቭ የሳይኮሎጂ ፐርስፔክቲቭ ነው ማለት ነው። ሶስተኛ ስናይ ደግሞ ሳይኮ ካልቸራል ፐርስፔክቲቭ ነው። ኮንሲደር ካልቸራል ኤንድ ሶሻል ኢንፍሉዌንስስ ኢት ፎከስ ኦን ሶሻል ኤንድ ካልቸራል factors that affect human behavior, why and how, authority and other peoples like spouse, lover, friends, both spouse and strangers affect each. ሶሾ ካልቸራል ማለት ሶሻል ላይፍ ኤንድ ካልቸር ማለት ነው። እነዚህ እንዴት ህይወታችን ቢግ ኢፌክት እንደሚያመጡ የሚናገር ፐርስፔክቲቭ ነው። የምናፈቅራቸው ሰዎች ቤተሰባችን የሆኑ ወንድሞቻችን፣ ጓደኞቻችን ምንም የማናውቀው ሰው ግን በአጋጣሚ የምናገኘው ሰዎች እንዴት በህይወታችን ላይ ትልቅ አፌክት እንዳለው የሚናገረውን የሚገልጽ ፐርስፔክቲቭ ነው ማለት ነው። ሶሾ ካልቸራል ፐርስፔክቲቭ። አሁን አንዳንዴ ይሄ ራንደም ፐርሰን ታክሲ ላይ ያው ከረዳት ጋር እንጣላለን ወይም ከአንድ ሰው ጋር እንጋፋና ቀናችን ይበላሻል። ወር ከወንድማችን ጋር ከተጣላን ስራ መስራት ያቅተናል። ከፍቅረኛችን ጋር ከተጣላን ልናለቅስ እንችላለን። ወይም አሉ በቃ ኢፌክት አለ። እነሱ እንዴት ህይወታችን ሼፕ ያደርጉናል ብሎ የሚናገር ፐርስፔክቲቭ ወይም የሚገልጽ ሳይንቲፊክ ሳይኮሎጂካሊ ፐርስፔክቲቭ ነው ማለት ነው። አራተኛው ስናይ ደግሞ ሂውማኒስቲክ ፐርስፔክቲቭ ነው። ሂውማኒስቲክ ፐርስፔክቲቭ ኢት ኢምፓሳይዝ ደ uniqueness of human being based on human values and subjective experiences. This perspective places greater importance on individual free will. The goal of humanistic psychology was developing the human potential to its fullest. Humanistic perspective especially ከምወዳቸው የሳይኮሎጂ ፐርስፔክቲቭ አንዱ ሂውማኒስቲክ ፐርስፔክቲቭ ነው። በቀጣይ ምዕራፎች ሞር ዲቴል ይታያሉ እናያቸዋለን። እዛ በደንብ ለማብራራት ሞክራለሁ። ይሄ ግን ምን ብሎ የሚያምን ነው? ህይወታችን ፍሪ ዊል ነው። በፍሪ ዊል ነው የምንመራው ወይም ደግሞ ባህሪያችን ወይም እኛነታችን ሼፕ እናደርገው ፍሪ ዊል አለን ብሎ የሚያምን ነው። እና ደግሞ ስለ ጎል ደግሞ ምን ይላል? የአንድ ሰው ማስተርፒስ መድረስ ወይም ደግሞ ሁሉም ፖቴንሻሉ እንዲጠቀም የሚያግዝ ፐርስፔክቲቭ ነው። በቃ መጠቀም አለበት ወይም ደግሞ መግፋት አለብን ብሎ የሚያምኑ ፐርስፔክቲቭ ኦፍ ግሩፕ ኦፍ ሳይኮሎጂስት ናቸው ማለት ነው። ግን ቤዚክ በፍሪ ዊል ነው የሚሆነው። ሁሉም ነገር ፍሪ ዊል አለን ብለው የሚያምኑ ሳይኮሎጂስት ናቸው ማለት ነው። ኦኬ አምስተኛ ኮንጋቲቭ ፐርስፔክቲቭ ኢት ኢምፓሳይዝስ ዋት ጎስ ኦን ኢን ፒፕልስ ሄድ ሃው ፒፕልስ ሪዝን remember, understand language, solve problems, explain experiences and for beliefs. This perspective is concerned about mental process and how mental thoughts can affect their actions. ኮንጋቲቭ ሚንስ በቃ ቃሉ እንደሚገልጽልን ሜንታል ፕሮሰስ ማለት ነው። ውስጣዊ ያለው ፕሮሰሰሮች የሚከናወኑ ሪዝን እናደርጋለን፣ ሁልጊዜ ለማስታወስ እንሞክራለን፣ ቋንቋ እንረዳለን፣ ፕሮብለም ሰልቭ እናደርጋለን፣ ፊል እናደርጋለን፣ ቢሊፍ አለን። እነዚህ ነገሮች እንዴት ህይወታችን አፌክት ያደርጉታል የሚያጠና ነው። በኢፌክት አክሽናችን ይሆን በአዳት ላይፋችን ይሆን በሆነ ነገር እንዴት አፌክት ያደርጉናል ብሎ የሚያጠና ወይንም ስለነሱ ኢፌክት ኤክስፕሌን የሚያደርግ ፐርስፔክቲቭ ኦፍ ሳይኮሎጂ ነው ማለት ነው። ያ ፈጠን የምላቸው ያው ዋናው ነገር በቃ እቺ የምናገራቸው ነገሮች ስለሆኑ ነው። ሂማኒስቲክ ከሆነ ፍሪ ዊል ሚል ነው። ኮንጋቲቭ ከሆነ ደግሞ ሜንታል ፕሮሰስ ጋር ነው። ቢሊፍ ሪሜምበሪንግ ሚሉ ነው። በቃ ብዙም ዲቴል ይሄ ኤክስፕሌን ማድረገው ነገር እንዲገባችሁና እንድታስታውሱት እንጂ ኤግዛም ላይ ስለሚመጣ አይደለም። ፍሪ ዊል የሚያስበው የቱ ፐርስፔክቲቭ ነው ይላቸዋል። ስለ ሜንታል ፕሮሰስ የሚያጠና የቱ ነው ኦር የሚገልጸው የቱ ፐርስፔክቲቭ ነው ሊል ይችላል። ውጫዊ ባህሪ ብቻ ኢንቫይሮንመንት ኢፌክት ብሎ የሚገልጸው የቱ ነው ምናምን ነው የሚለው እንጂ ያን ያህል ዲቴል እንዴት ወዴት የሚገልጽ ያን ያህል ስለሌለ መጨናነቅ የለባቸው። ስድስተኛ ደግሞ ባዮሎጂካል ፐርስፔክቲቭ ኢዝ ፎከስ ኦን ስታዲንግ ሃው bodily events or functions of body affects behavior, feeling and thoughts. It focuses on studying how bodily events or functions of the body affects behavior, feeling and thoughts.
ይሄ ደግሞ ምንድን ነው? እነዚህ ፊሊንግ የምንላቸው ኦር ሜንታል ፕሮሰስ ብለን ኮግኒቲቭ ፐርስፔክቲቭ የገለጽናቸው ከባዲያችን ጋር ለባዲያችን አፌክት ያደርጉታል። እሱ ነው ሜን ኮንሰርን። ፊሊንግ ያለው ታውት፣ ቢሊፍስ እነዚህ በህይወታችን እንዴት አፌክት አላቸው ኦር ባዲያችን ላይ ማለት ማስላችን እነዚህ ሴል የምንለው አለ አይደል? እሱ ጋር እንዴት ነው ኢፌክት ያለው ነው የሚያጠና ኦር ሞር ፎከስ የሚያየው ማለት ነው። እችን ካየን ዛሬ እዚህ ላይ ብናበቃ ጥሩ ነው። ስለነበረን ጊዜ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሳ። ሀሳብ አስተያየት ካላችሁ ደግሞ ጻፉልን፣ እናስተካክላለን። ከቨር ማድረግ ያለብን ጥያቄ ሄምኖት ከፈለጋችሁ ብሪጅ የሚል ቴሌግራም ቻናል አለን። እዛ ጆይን አድርጉና እናወራለን። አመሰግናለሁ። ሃቭ ናይስ ዴይ